ትሁት ምሽትን ተገን አድርጋ ልጇን ከናባባ ቤት እንዴት እንደሆነች ለማየት በወጣችበት ሰዓት ከኋላ አቶ ገዙ እየተከተሏት መሆኑን አላወቀችም። ቀጥ ብለው ወደ ቤት ይገባሉ። ወደ ቤት እንደገቡ እንደተለመደው አቶ ገዙ ሽጉጣቸውን ነበር የመዘዙት። ብልሃተኛው አባባ ግን ወዲያውኑ ነበረ ፖሊስ የጠሩበት። ከህግ እንደማያመልጥ ብዙ ጊዜ በተደጋጋሚ አስጠንቅቀውትም ነበር። አንቺ ልጅ ገዙ ልጅሽ የት አለች? ገጠር ብትልኪያት ከኔ የምታመልጥ ይመስልሻል? እባክህ በልጄን በዚህ ስቃይ ውስጥ አታስገቢያት እባክህ እያለ ስትማጸነው እሱን ስትገረፊ ታወጫለች በማለት እየጎተተ ወስዶ ሳሎን ላይ ፀጉሯን እየጎተተ ሲያስቀምጣት ኧረ እባክህ ተረጋጋ እያለች ቤቲ ትናገር ነበር። እስከ ዛሬ ማንነቴን ያወቅሽ አልመሰለኝም። እኔ ለአንቺ ምን እንደሆንኩ አሳይሻለሁ አለ። አባባና ናቲ ተገናኝተው ደግሞ ካፌ ቤት እንግዲህ እናቴ ምን አይነት ሴት ሆና አገኘሃት እያለ ይጠይቀዋል። እናቴ ትፈራለች አሉ አባባ። እናቴ እኮ አትፈራም። እናቴ እኮ ምን ነካት? ጀግና ነበረች አለ። ላለፈው ባህሪዋ ምን በጣም ጥሩና በጣም እኮ ፍቅር ያላት ከአቋሟ ዝንፍ የማትል ነበረች እኔ እናት። አይገርምህም አሉ። አሁንም እንደዛው ናት። ከአቋሟ ዝንፍ አትልም። አሁን አቶ ገዙ ተናገሪ እያሉ ትሁትን አንቀው እያስጨነቋት ነበረ። እኔ አላየሁም እባክህ አታስጨንቀኛል ገዚ አለ ቤቲ። እስኪ ተረጋጋ። እንደዚህ ስላሰቃያት እኮ የምታገኘው ነገር የለም። ባይሆን ሌላ ዘዴ እንፈልግ አለችው። ዝም በይ አንቺ አላት። ምን እያደረካት ነው ብሎ እንግዲህ ናቲ ድንገት ይደርስና ልቀቃት ብሎ እጁን ሲያስረግፈው አቶ ገዙ በብስጭት ተበሳጭቶ ጣል አድርጓቸው ሄዱ። ይህ ሰውዬ እንደው ተው የሚለው አጣ ማለት ነው አለ። ትሁት ደግሞ እባክህ ልጄ የታለች ናቲ አለችው። አባባ ቤት ናት። እንዴ ወይኔ ጉዴ! እንዴት አለሜን ፍለጋ እኮ ገዙ አባባ ቤት ሲሄድ ልጄን ቢያገኛትስ መሄድ አለብኝ ስትል ተወርሮ እጇን ይዛል። ልቀቀኝ እንጂ ናቲ ልጄን ልያት እንጂ አለ። ተረጋጊ እንጂ አባባ እኮ ምንም ቢፈጠር ልጅሽን አሳልፎ አይሰጡም። ስለ አባባ ታውቂያለሽ። ቁጭ በይና ተረጋጊ አላት። እሱን እኮ አውቃለሁኝ ግን ትሁቴ ግን የሚባል ነገር የለም። ልጅሽ በአሁኑ ሰዓት እዛ መሆኗ ጥሩ ነው አላት። አመሰግናለሁ እሺ በማለት ታመሰግኛለሽ ትሁቴ። ያንቺን ውለታ በፍጹም መመልስበት ነገር እንዴት እንደሆነ ግራ ገብቶኛል። የሞተ ሰውን ተስፋ ሰተሽ እስካሁን ላንቺ አቆመሸኛል እኮ አላት። ተው በቃ አሁን ምንድን ነው የምናደርገው አለችው ትሁት። ልጅሽን ለማገኘት ከቀን ይልቅ ምሽትን ተገን አድርገሽ ብትሄጂ የበለጠ ጥሩ ነው አላት። እንግዲያውማ እሺ ብላ ይህን ምክር የናቲን ሰምታ ነበረ። እንግዲህ ጨለማን ተገን አድርጋ ወደ አባባ ቤት እየተማራች ስትሄድ ከኋላዋ አቶ ገዙ እየተከታተላት ነበር። አሁን አቶ ገዛኸኝ የተሻለ ነው ብሎ ትሁትን ተከትሎ እንግዲህ እሱም ያንን ነገር ትሁት ከሱ ቤት ወጣ ወደ አንድ ቦታ ስትሄድ እሷን ተከትሎ ወይንም አለሜ ጋር ወይንም ልጅቷ ጋር ትሄዳለች በማለት በእርግጠኝነት ልጇ ጋር እንደምትሄድ አውቆ ነበረ የተከተላት። ሆኖም ግን መጀመሪያ ትሁትን በልጇ ሲያስፈራራት ነበረ። አሁን ደግሞ የትሁት ልጅ ከእጁ ስላልመለጠች አለሜን በምን አይነት መንገድ ሊያገኛት እንደሚችል እያሰበ ነው። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ትሁት ቀጣይ ፓርቲ ይዘን መጥተናል። እንግዲህ በዚህ ፓርቲ እንግዲህ አቶ ገዛኸኝ ከትሁት ኋላ እየተከተለ ማድረግ ያለበትን እስከ መጨረሻ አለሜን እስከሚያገኝ ድረስ እንደማይተው ያየንበት ፓርት ነው እንግዲህ። ስለዚህ አሁን ትሁትን ተከታትዬ የት እንደምትደርስ አያለሁ በማለት እንግዲህ እየተከተለ ነው ያለው። በስከ መጨረሻም እንዳዩ ትሁት መለስ ብላ ገዛኸኝ እየተከታተላት መሆኑን አውቃ ወደ ካሊብ አባት ቤት ላትሄድ ይችላል። ሁኔታውን ቀይሳ ወደ ሌላ መንገዱን ዙሪያ ልትመለስ ትችላለች እንጂ እዚህ ጋር ገዛኸኝ እየተከተላት እንደው ቀጥ ብላ እያወቀች ካሊብ አባት ቤት ወስዳ አለሜን ማስያዝ አትፈልግም፣ ወይንም ልጇንም አደጋ መጣል አትፈልግም። ስለዚህ ናቲ ይህንን ሲያቅል ልጄን የት ነው ያረካት ብላ ናቲን ስጠይቀው ናቲም አባትሽ ላይ ነበረ አባባ ጋር ነው የካሊብ አባት ጋር አባዬ ጋር ነው የተውኩልሽ ሲላት፣ እንዴት ይህን ታደርጋለህ ትሁቴ? መጀመሪያ አለሜ እዛ ነበረ ለገዛኸኝ ስለነገረችው፣ ገዛኸኝ ደግሞ ከዚህ በኋላ አለሜን ላገኛት የምችለው እሷን ስከተል ነው። ወደ እሷ ቤት መሄድ አለበት። ስለዚህ ልጄን ይወስድብኛል
በሚል እንግዲህ ትሁት ደግሞ ደንግጣ ነበረ የሄደችው። ማታ ማታ እየሄድሽ ልጅሽን ታገኛለች በማለት ናቲ ጋር በተስማሙት መሰረት እሷ በማታ ወደ አባዬ ቤት እየሄደች እያለች ነበረ። ግን ገዛኸኝ ከኋላ እየተከተላት ሲሆን አስደንግጦት ነበረ። ምክንያቱም በልጇ አስፈራርቼ አለሜት እንዳለች ትነግረኛለች፣ ከዛ በኋላ ልጇን መልሼ ወስድባታለሁ፣ አለሜ በትክክል ካልነገረችኝ እያለ ነበር። በዚህ መካከል ደግሞ ልጁን ደግሞ አሁን በአይነ ቁረኛ እየተከታተላት ይገኛል። ምናልባትም ከዚህ በኋላ ሙሉ ትኩረቱ የራሱን ስራ ስቶ እነሱን መከታተል ይሆናል ማለት ነው። ከዚህ በፊት አለሜ ለሱ ምን ያህል ስጋት እንደሆነች ያውቃል። አሁን ደግሞ የትሁት ልጅ ከሱ እጅ ወጣይ ማለት ደግሞ አለሜን ሊያገኛት ስለማይችል አለሜን ካላገኛት ደግሞ ሲፈራ የነበረውን ሁሉ ነገር ከሱ ላይ እሱ ጋር እያንዳንዱን ወንጀል የሰራችበት ይጋለጣልና ለእስር ቤት ይዳረጋል ማለት ነው። ፖሊሱም ከነዚህም በፊት ከነሱ ቤት የመጣ ጊዜ እኔ ከዚህ ሁኜ ነገሮችን መጋፈጥ አልፈራም እያለ ነበረ። ያ ደግሞ የሚያሳየው ምን ያህል መታሰር እንደሚፈራ ነው። እንግዲህ ያንዳንዱ ነገር በጥንቃቄ የፈለገው ማለት ነው። ግን ናቲ እዛ ቤት ባይወጣና እዛ ቤት ውስጥ እየተደረገ ያለውን ገዛኸኝ ትሁት ላይ ያመጣት ቦታ ላይ ይመልሳት። አለሜ የት እንዳለች ካላተናገርሽ ልጅሽን በዚህ አይነት ልታያት አትችይም በማለት እያስጨነቃት ነው። እናቴ ደግሞ የትሁትን ልጅ ይዞ ወጥቷል። ለትሁት ትልቅ ውለታ ነው የዋለላት ማለት ነው። በእርግጥ እሷም ትሁትም ለሱ እናት ትልቅ ውለታ እያደረገችለት፣ የዛን ጊዜ ማታ እሷ ባትኖር ኑሮ ይገላት ነበረ። እናቱን አድናለታለች። ናቲ ደግሞ አሁን የትሁትን ልጅ በመታደል ላይ ነው ማለት ነው። አሁን እንዴት ነው የሚገናኘው በማለት እንግዲህ ግራ ተጋብቷል። ናቲ የሚኖረው የራሱ ቤት አለው፣ ሌላ ቦታ ነው የሚኖረው። ገዛኸኝ ደግሞ በዚህ ልክ ከእናቱ ጋር ይገናኛል በሚል በጣም አስቧል። ስለዚህ ናቲ እየተከተለው አይደለም፣ ተደብቆ ከካሊብ አባት ሄዶ አለሜን ለማግኘት እያሰበ ነበር። ሆነ እኔና አለሜ እንደምንገናኝ ገዛኸኝ ማወቅ የለበትም፣ ምስጢር ማድረግ አለብን ለጊዜው እያለ ነው። ናቲ ካልነገረው አለሜ ካልተናገረች ይህንን ነገር ሊያውቅ አይችልም። ስለዚህ ሌላ ቦታ ስለሚወስድ ሌላ ቦታ ስለሚኖር ወደ ቤቱ ከሄደ በኋላ ቀስ ብሎ ተረጋግቶ ወደ ካሊብ አባት ቤት ሄዶ ለማግኘት ነው። ስለዚህ አሁን ገዛኸኝ እየተቆጣጠራቸውና እየተከታተላቸው ስለሆነ አሁን ለጊዜው እኔና እናቴ ባንገናኝ መልካም ነው በማለት አባባ ጋር ተቀጣጥረው ተገናኝተዋል። ናቲ እግር በእግር ቢከታተለው እንግዲህ ናቲ ከስሩ እየተከተለው ምናልባት ገዛኸኝ ይህንን ይሰማኛል በሚል ፈርቶ ነበረ። ይህ ያክል ግን የሚያሳስብ አይደለም። አለሜና እናቴ በስልክ እስከተገናኙ ድረስ ካሊብ አባት ቤት እዛው ማረጋጋት አለብሽ እያለ አባባም እየመከራት ነው። የሆነ ነገር በተፈጠረ ቁጥር ልጄ ምን ሆነብኝ እያለች እያሰበች ነው። አባባ ደግሞ ትሁትን የሆነ ጉዳት ይደርስባታል እያሉ እያሰቡ ይገኛሉ። ስለዚህ በዚህ መንገድ የካሊብ አባትን ትሁትንም ትንሽ እንትን ብሏቸዋል፣ እያደብሯቸዋል ማለት ነው። ምክንያቱም እኛ ለሷ ብለን ይሄን ሁሉ ነገር እየተጨነቅን አለሜ ግን ለልጇ ብቻ ነው የምታስበው በማለት ለምን ታስባለ የሚለውን ነገር እያስከፋቸውና እያስጨነቃቸው ቢሆንም ግን አለሜ የሚያረጋጉበት መንገድ እንግዲህ ናቲን ወደ ካሊብ አባት ቤት እየጠሩ ከእናቱ ጋር ማገናኘት ነው ማለት ነው። ሌላው ደግሞ ገዛኸኝ አሁን ደግሞ ትሁት ላይ እያደረሰ ያለው ጉዳት፣ ትሁት ፀጉሯን ይዞ እያሰቃያት ነበረ ሳሎን ላይ ወስዶ። እሱ ሲላት የነበረው እስከዛሬ እኔን አታቂኝም ማለት ነው፣ ከዚህ በኋላ አሳይሻለሁ፣ እኔ ሚስቴን ቢሆን ለማንም አልመለስም እያለ አለሜን ሲያደርጋት የነበረውን እዛ ክፍል ውስጥ ጨለማ ክፍል ዘግቶ ቆልፎ የነበረውን እዛው ያያትን ምን ያህል አለሜን ጭንቅላቷን እንድታብድ እንዳደረጋት እና ራሷ እንድትስት እንዳደረጋት ያንን ነገር ትሁት ላይ ለማድረግ እችላለሁ እያለ እያስጠነቀቃት ነበር።
ትሁት ግን እዛ ቤት ከዚህ በኋላ መውጣት አለባት ብዬ ነው እኔ የማውቀው። አባዬ እንግዲህ ተያዥ ነው እዛ ቤት ስላስገባኝ እኔን ካጣኝ አባዬን ይጎዳዋል በማለት እያሰበች ነው ትሁት። ግን የካሌብ አባት አለሜን ይዘው ዘወር ማለት ይችላሉ፣ ወይንም ናቲ ጋር አገናኝቶ ናቲ ወደ ራሱ ቤት ይዞ እናቱ መሄድ ይችላል። ትሁት ከጠፋችበት ደግሞ አሁን ለተወሰነ ጊዜ ካሌብ አባትን መንገድ ላይ ዘወር ቢሉ እንግዲህ አቶ ገዛኸኝ ማንንም ሊያገኙ ስለማይችሉ እንግዲህ ነገሩ እንደከሸፈባቸው ያውቃሉ ማለት ነው። ቤቲም አሁን እያገዘቻቸው ትገኛል። ገዛኸኝ ምን ያህል ክፉ ሰው እንደሆነ አለሜ ጋር ሲያደርግ የነበረውን በተደጋጋሚ ትሁትን ምንም አያደርጋትም ብለን አናስብም። በጣም ጨካኝ ሰው ነው። ስለዚህ ከአለሜ ጋር ብዙ ትዳር አለም አሳልፈው ልጅ ወልዶ ተቀምጠው እንኳ ይህንን የማይራራ መሆኑን እያየችው ስለሆነ እዛ ብዙ ወንጀሎችን እየሰራ እንግዲህ አለሜ የት እንዳለች ካልነገረችው አሁን ደግሞ እስር ቤት መግባቱ አይቀርም። እንግዲህ አቶ ገዛኸኝ ያን ነገር ደግሞ ስለማይፈልግ ስለሚፈራ እዚሁ እንደምንም ብሎ አለሜን የምትገኝበትን መንገድ እያመቻቸ ይገኛል። ናቲ አሁን ያወቀው ነገር እንግዲህ በሱ ላይ እየተጫወተበት ያለውን መርማሪ ፖሊሱን ናቲ የሰበሰበውን አንዳንድ መረጃዎች ሰጥቶት ነበረ። እዛ ጋር መርማሪ ፖሊሱ ደግሞ እንደሰማ ነው ነገሮችን እያጣራሁ ነው እየሄድኩበት ነው እያለ ውሸቱን እየተጫወተበት እንደሆነ ነቅቶበታል። ናቲ ደግሞ ያገኘው መረጃ ገዛኸኝን እስር ቤት ሊያስገባው የሚችል መረጃ በቂ ሰጥቻለሁ፣ አንተ ምን እያደረክ ነው እያለው መርማሪ ፖሊስ ደግሞ አይ አሁን መርማሪ ፖሊስ ከገዛኸኝ ጋር 1 ሚሊዮን ብር ነገሮችን እያበላሸ እንደሆነና 1 ሚሊዮን እንደተቀበለ ያንን ነገር እየጠረጠረው ይገኛል። መረጃዎቹን በሙሉ መልስልኝ ካልሆነ እያለው ነበረ። እያንዳንዱ ነገር እያደረከ ለገዛኸኝ መንገሩ አይቀርም ማለት ነው። ገዛኸኝ እዛ ጋር ደግሞ ናቲ እሱን ለማጥፋት ምን ያህል እንደቀረበው የሚያውቅ ነው። ገዛኸኝ የሚሰራቸው ወንጀሎች ናቲ ምን ያህል እየደረሰባቸው እንደሆነ አውቃ ለልጄም ቢሆን አራራም እያላት ነበርና ምናልባት ናቲን ሊያጠፋው ስለሚችል ስለዚህ ከልጁ ላይ ሽጉጥ ደቅኖበት ነበር። አሁን ደግሞ ናቲን ደግሞ አንተን እስር ቤት ሊያስገባ አንተን ወንጀሎችን በሙሉ አውቄብሃለሁ ካለው ደግሞ ሌላ ችግር የናቲ ደግሞ አሳሳቢ ይሆናል ማለት ነው። ናቲ ከዚህ በኋላ ምንም ነገር ሊጠራጥር ሳይችል ከመርማሪው ጋር ሲያወራ የነበረውን ነገር በማቆም ሌላ የራሱን መንገድ ቢሄድ መልካም ነው። ስለዚህ ከዚህ በኋላ የሚሰማው መረጃ ለገዛኸኝ ስለሚነግርበት ለሱ ጥሩ አይመጣም ማለት ነው። ጊዜ ስለሚፈጅበት አሁን እናቱን ካገኘ መርማሪ ፖሊሱ እንግዲህ ለገዛኸኝ በገንዘብ እየሰራ ነው፣ በእኔ ላይ የተጫወተብኝ ነው በማለት ናቲ እየተረዳው ነው። ስለዚህ አሁን ናቲ ስለተረዳበት ምናልባት እዛ ሳይደርስ መርማሪው ፖሊሱ እሱ ጋር እንደተጫወተ ሲያቅ እንግዲህ ገዛኸኝ እሱን ሊጎዳው ይችላል። ስለዚህ አለሜ ደግሞ ወይንም የምትፈራው ነገር ነውና ምናልባት እናትና ልጅ ሳይገናኙ ችግር ከመፈጠሩ በፊት እንግዲህ ናቲ ልብ ብሎ አሁን እናቱን የሚያገኝበትን መንገድ ካገኘ በኋላ እናቱ ጋር ሆኖ ቢከስ የበለጠ ጥሩ ነው የምንለው። ስለዚህ አሁን ቀጣዩ እንግዲህ ምን ይመጣል የሚለው ነገር ስንመለከት እንግዲህ አሁን ገዛኸኝ እያበቃለት ነው። ቤቲም እየተወች ወደ ናቲ መረጃ እያቀበለቻቸው እና እየተባበረቻቸው ነው። ቤቲ እንግዲህ እስካሁን ለትሁትና ለናቲ ቅርብ ሆናለች። ገዛኸኝን ወንጀለኛ ነህ እባክህ ተው፣ በትዕግስት ሁሉን ነገር አሳልፍ እያለች እየተናገረችው ትገኛለች። ቻናሉን ሰብስክራይብ እያደረጋችሁ እየጠብቁን